ሰላም ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ የመጣሁት እንግዲህ በጣም ብዙ ሴቶችን ያስቸገረ ያልተገባ ፊት ላይ የሚወጣ ፀጉር ወይም ደግሞ ፂም በጣም ነው በሴቶች ላይ የሚያናድደው። ግን ቤተሰብ አሁንም የምነግራችሁ ስትረስ አትሁኑ። በሽታ አይደለም። አመጣጡ ሞስት ፕሮባቢሊ በዘር ከቤተሰብ ሊመጣ ይችላል። ሌላ ደግሞ ያው በሕክምና የሚሉት የሆርሞን መዛባትም ይላሉ። አይ ዶንት ኖ እሱን አም ኖት ሹር፣ ግን እንደዛ ይላሉ ሐኪሞች ማለት ነው። በሆርሞንም ፊት ላይ ፀጉር ሊወጣ ይችላል ይላሉ። ሌላው ደግሞ ቤተሰብ ፕሊስ፣ በተለይ ማዲያት ያለባችሁ የሆነ ያልሆነውን ነገር ፊታችሁ ላይ አትቀቡ። እውነቴን ነው የምላችሁ። ያ የምትቀቡት ክሬም ፀጉር የሚያወጣ ሊሆን ይችላል ፊት ላይ፣ ቆዳ ላይ። እናንተ ብቻ አይደላችሁ፣ ሌሎቻችሁም ዋይትኒንግ ክሬም ቆዳን ለማቅላት የምትጠቀሙት፣ ሌሎች ደግሞ ብዙ አይነት ክሬም ይሰራል። ይሄ ጥሩ ነው፣ ይሄ ጥሩ ነው፣ ይሄ ጥሩ ነው ይሏቸዋል። ቢዝነስ አይደል? ዓለማችን ከገንዘብ ጋር የተያያዘ አይደል? እና ያገኛችሁትን ነገር እያመጣችሁ ፊታችሁ ላይ አትለቅልቁ አደራ። ዋናው እሱ ነው። ከምንቀባውም ነገር ፊት ላይ ፀጉር ይወጣል። በሰላም ተወልዳችሁ በሰላም ቆዳችሁ እንዳማረ ያው ሆነ ያልሆነውን ነገር እየተቀባችሁ ነገር አታምጡበት ለማለት ነው። በተረፈ ያ የወጣውን ፀጉር በሌዘርም ይሰሩታል። እኔ ግን ያንን ነገር ያው ታውቃላችሁ ከናቹራል ትሪትመንት ጋር የተጣበቅኩ ስለሆንኩ ማለት ነው። እና ያንን ነገር ብዙም ለቆዳዬ ፊቴ ላይ ለማስነካት አልዳፈርም። ያው እንግዲህ አብቱዩ በተፈጥሮ በዚህ ማጥፋት ሲቻል ለምን ሌዘር ቆዳችንን ይነካዋል አይመስላችሁም? ስለዚህ ምንድን ነው የሚያስፈልገን? ሎሚ የምሰራበት ነገር የትኛውም ዓለም ላይ የምታገኙት ነው። ሎሚ ማንም ዓለም ላይ አለ። እንትኑን ፍሬውን ላውጣው ብዬ እኔ እንግዲህ በትንሹ ልስራ። ለምን እኔ ላይ ሽበት ስለሌለ ዌስት ከማደርገው ብዙ ሰርቼ፣ እናንተ ፊታችሁ ላይ ብዙ ካለ ብዙ፣ ትንሽ ከሆነ ትንሽ፣ እንደ መጠኑ ነው የምትሰሩት ማለት ነው። አጠቃቀሙ ግን ሎሚ፣ ቤኪንግ ሶዳ። ይሄንን ቤኪንግ ሶዳ ቤተሰብ በጣም ርካሽ ነው፣ የትኛውም አለ፣ የትኛውም ሀገር። ቤኪንግ ሶዳ ቤኪንግ ፓውደር አይደለም፣ እንዳትሳሳቱ። ቤኪንግ ፓውደር እና ቤኪንግ ሶዳ የተለያየ ነገር ነው። እኔ ያልኩት ቤኪንግ ሶዳ ነው። እሺ፣ ከቤኪንግ ሶዳ ደግሞ ትንሽ እናረጋለን። እንግዲህ ዛሬ እኔ የማደርገው ለእናንተ ኤግዛምፕል፣ ለእናንተ እንድታዩት ያህል ነው፣ በምን እንደምንጠቀም ማለት ነው። እንደዚህ ስታደርጉት ይላል። አንዳንድ ጊዜ አንዳንድ ሰው የሆነ ሲፈላ ምናምን ፊቴን እንዴት ብሎ ይፈራል። ግን የሚሸጠውን ክሬም አደገኛውን አምጥቶ ሲቀባ አይፈራም። አይገርማችሁም? በጣም ነው የማዝነው። ይሄ ደግሞ በቤታችሁ የምታገኙት ለጥርሳችሁ የምትጠቀሙበት ቱስ ፔስት ነው። ኮልጌት ሊሆን ይችላል። እንደኔ ደግሞ ክረስት የምትወዱት እናንተ ለጥርሳችሁ የምትጠቀሙበትን ይኸው እኔ ይሄን ስለምጠቀመው ነው። በቤቴ ያለውን ምንም እንትን የለውም። በቤታችሁ የምታገኙትን ማድረግ ትችላላችሁ ማለት ነው። ከሱም እኔ ዌስት እንዳላረግ እያልኩኝ እንግዲህ ዛሬ ትንንሽ ነው ያደረኩት። ይኸው እየጨመርኩት እኔ አንዴ የምናደርግባትን የምታክል ማለት ነው ያደረኩት። ለምን እኔ ፊቴ ላይ ፀጉር ስለሌለ ይሄ ዌስት እንዳይሆን ብዬ ነው። ግን እናንተ ይሄንን አንድ ላይ ትለውሱታላችሁ። ቤተሰብ አንድ የምነግራችሁ ነገር እዚህ ጋር በሳምንት 3 ጊዜ፣ ግን መደዳውን ሳይሆን በመሀል እየዘለላችሁ። ቆዳ አይደለ እረፍት ይፈልጋል። ቆዳ በጣም እረፍት ይፈልጋል። ስትቀቡ ደግሞ ፊታችሁን በሳሙና ታጥባችሁ ሙልጭ አድርጋችሁ ላጭታችሁ። ይበዛል? አዎ፣ ግን እንዳይበዛ ይሄ እዛው ድብን አድርጎ ያሳረረዋል። እሺ
ጺም ሲላጭ ይበዛል? አዎ ይበዛል። ግን እንደላጫችሁት ወዲያውኑ ይሄንን ካረጋችሁበት እዛው ድብን አድርጎ እንዳያድግ እዛው ቀጥል አድርጎ እዛው ድብን ያደርገዋል። የምነግራችሁ ነገር ይሄ ቆዳችሁን ሌላውን ቦታ አታረሙበት። የምታደርጉት ጺሙ ላይ ብቻ፣ ጺምና ጺም ላይ ብቻ። ለምሳሌ ኤግዛምፕል፣ አንዳንድ ሰው እዚህ ላይ ነው ጺም ሴት ሆና ማለት ነው፣ እዚህ ላይ ካለብሽ ያንን ልጭት ታደርጊዋለሽ። እዚህ ጋም ከሆነ ያንን ልጭት፣ ብዙ ቦታም ሊሆን ይችላል፣ የተለያየ ቦታ እዚህ ላይ ድረስ ቦታውን ተላጩታላችሁ። መጀመሪያ ተላጫችሁት አትቆዩ። መጀመሪያ ሰርታችሁ አስቀምጡት። እንደዚህ ለውሱና ልክ አሁን ቆይ እንደዚህ በደንብ ለውሰው ብዬ ነው። በደንብ ላጭተሽዋል። እንግዲህ ኤግዛምፕል ነው። የላጨሹ ቦታ ላይ አምጥተሽ ይሄንን ከዚህ ወስደሽ ቅብት እንደዚህ ይኸውላችሁ፣ እንደዚህ። እኔ አሁን ቆዳዬን አስነካዋል አይደል? መጥፎ ነገር የለውም። 5 ደቂቃ ላሳያችሁ ብዬ ነው። ጺም የለኝም እኔ እዚህ ጋር አሁን ጺም ቢኖረኝ ማለት ነው 5 ደቂቃ እንደዚህ አድርጋችሁት በውሃ ብቻ ነው የምትታጠቡት። እኔ በዚህ ጠርገዋለሁ ለጊዜው ሳይድ ኢፌክት እንደሌለው ላሳያችሁ ብዬ ነው የተቀባሁት። ያው ሁልጊዜ እኔ መሞከሪያ አይደለም። ይሄንን ቪዲዮ ከአሁን በፊት ሰርቼዋለሁ፣ ግን ኢት ሃዝ ቢን ሎንግ ታይም እና አላገኘነው የቱ ጋ ነው ያለው ብላ አንድ እህቴ በጣም ስለጠየቀችኝ ነው የሰራሁት። በጣም ኢፌክቲቭ ነበር። ብዙዎች ተጠቅመውበት በጣም ጥሩ ውጤት አግኝተውበታል። ወደኋላ ባክ አድርጋችሁ ብታዩት ሜቢ 3 years ago ምናምን ሰርቼዋለሁ። ደግሜ የሰራሁት አዲስ ለምትመጡ ቤተሰቦቼ ልክ አሁን እኔ እንዳደረግኩት 1+1- ማድረግ የለም። 1 መጨመር 1 መቀነስ የለም። ልክ እንዳልኳችሁ እንደዚህ አድርጋችሁ ሰርታችሁ ስትሰሩ ደግሞ ይሄንን ሰርቼ ፍሪጅ ውስጥ አስቀምጬ አፍተር ቱሞሮ ወይም ከ2 ቀን በኋላ ልጠቀምበት ማለትም የለም። ለምን? ኃይሉን ስለሚቀንስ አይረዳችሁም፣ አይጠቅማችሁም። እንደዚህ ትንጥዬ ሰርታችሁ አሁን እኔ የሰራኋትን ያው ትንጥ ነች አይደለ? ጺም መቼም በሙሉ ፊታችሁን አልወረሳችሁም አይደለ? ጺም ቦታ አለው የሚበቅልበት። ለዛች የምታክል ትሰሩና ቅብት፣ እዛች ላይ ቅብት 5 minutes ጠብቃችሁ በውሃ ብቻ፣ ሳሙና አያስፈልግም። ሳሙና የሚያስፈልጋችሁ ከመቀበታችሁ በፊት፣ ከመጠቀማችሁ በፊት በሳሙና ትጠብ ብላችሁት ያንን ጺሙን ሼቭ ልጭት፣ ከዛ ይሄንን መቀባት። በመላጭ ልትላጩ ትችላላችሁ። ይዳዝም ማረር እናንተ በሚመቻችሁ ነገር፣ ግን አትንቀሉት። እዚህ ጋር ልብ በሉ። በመንቀያ ነቅላችሁ አይደለም፣ በመላጭ ላጭታችሁ። ለምን? ስሩን በዚህ ማግኘት አለብን። ስሩን ነው ሁለተኛ እንዳያድግ ቅርጭው ብሎ እዛው እንዲቀር የምንፈልገው። ከነቀላችሁት ምንም አላገኛችሁለትም። ተመልሶ ይመጣል፣ ተመልሶ ያድጋል። እዚህ ጋር ነው ብዙዎች የሚሸወዱት ማለት ነው። መንቀል አይደለም መላጨት ነው ያልኩት። ላጩት ቤተሰብ። ለዚህ ነው አሁን አንዳንዶች አሰራሩን ብቻ በቃ አዩ አይደለ? ያጠፉታል ቪዲዮውን። አሰራሩን አይተዋል፣ አቀባቡን አጠቃቀሙን አልሰሙም። ከዛ በኋላ ከ2 ከ3 ወር በኋላ መጥተው ኤልሲ ይሄ እንደዚህ አድርጌ ነበረ አልሰራልኝም። ኖ እሱን አልሰማ። በደንብ ስሙት፣ ቪዲዮውን በደንብ ስሙት። አሁንም ሳትነቅሉ ላጭታችሁ ወዲያው እንደላጫችሁት ንጹህ ቆዳ ላይ ወዲያውኑ ቀቡት። 5 ደቂቃ አቆዩት፣ ታጠቡት። በሳምንት 3 ጊዜ መደዳውን አይደለም፣ በመሃል ጋብ እያረጋችሁ። ሰኞ አርጋችሁ ከሆነ ማክሰኞና ሮብ ተውት፣ ሐሙስ አርጉ። ሐሙስ አርጋችሁ ከሆነ አርብና ቅዳሜ ተውት፣ እሁድ አድርጉ። 2 ቀን አትሊስት በመሃል እየዘለላችሁ ማለት ነው። ምክንያቱም ቆዳችንም ደግሞ ምንድነው ጥንቃቄ ይፈልጋል። እሺ በሌዘር በምናምን በአልኮሆል በምናምን ከምትነኩ ይሄ በቤታችሁ በምታገኙት መጠቀም ትችላላችሁ።
ሌላ የምትጠይቁኝ ሎሚ ነው። እንግዲህ ምንም አይነት ሌላ አይነት ሎሚ የለውም። ቤኪንግ ሶዳ ነው። ይሄንን ነው የምትጠይቁኝ። አምሹር እናንተ ጥርሳችሁን የምትፍቁበት እቤታችሁ ያለ ማንኛውም ብራንድ ይሁን ይዳዘማረር ይሰራል። የጥርስ ኮልጌት ሊሆን ይችላል። ነግሬያችኋለሁ እንዳልደጋግምባችሁ። ቤተሰብ አደራ ተጠቀሙበት። የምታውቋቸውም ሰዎች በእንደዚህ አይነት ነገር የተቸገሩ ቪዲዮን ሼር አድርጉላቸው። እናንተ በአፋችሁ ከነገራችኋቸው አንዳንድ ኢንፎርሜሽን ልትዘሉ ስለምትችሉ ቪዲዮን ሼር አድርጉላቸውና እችን የ10 ደቂቃ ቪዲዮ ቁጭ ብሎ ማየት አያቅታቸው። ፀጉር ፊትሽ ላይ ይዘሽ ስፔሻሊ መስተዋት ላይ ሄዳችሁ ስታዩት ከሚደብራችሁ ከሚያናድዳችሁ፣ እውነቴን ነው ሜካፕ ራሱ አይሸፍነውም። ፀጉርን ይሄንን ጺምን ማለት ነው ሜካፕ አይሸፍነውም፣ ያጎላዋል። እንደውም ያጎላዋል። እስቲ መስክሩ። እስቲ ጺም ፀጉር ያለባችሁ ሴቶች እስቲ ሜካፕ ቀቡትና እዩት። የባለጠ ድምቅ ብሎ ነው የሚታየው። በጣም ነው የሚያናድደው። መልካችሁን ነው የሚያጠፋው። አዎ በሽታ ግን አይደለም። ስታፕ ስትረስ መሆን የለባችሁም። እሺ ሪላክስ አርጉ፣ ውሃ ጠጡ፣ ተጠቀሙበት። በሚቀጥለው ደግሞ ቆንጆ ትሪትመንት ይዤላችሁ እስከምመጣ ድረስ ደህና ሁኑ። ወዳችኋለሁ።